ያጠፋው አዲሱ ጠቅላይ ሚኒስትር በማያገባው ወይም ከገዛ ራሱ ስልጣን አንድ እርምጃ እንኳን ተራምዶ ማየት የማይችለው ወደ ግብጽ ሄዶ አቶ መለስ ግብጽ ላይ የለወጠውን ዲፕሎማሲ ግብጽ ሄዶ ወላሂ ላላክ ያሉ ደረን ብሎ አጥቅምሽን አለካም ብሎ ለወጠ። ከዛ ሶቺ ላይ ሄደው ጉዳዩ በዚህ አሁን በተደረገው ማህበር ውስጥ የተፋሰሱ ሀገሮች አንድነት ውስጥ ሳይሆን በአሜሪካን ትሬጀሪ እንዲያደርግ አደረገው። ስለዚህ ጉዳቱ ምን ያህል ነው ያልከው ነገር ጉዳቱ የጀመረው ትናንት አይደለም። ጉዳቱ ትራምፕ ትናንት ስለተናገረው አይደለም። ጉዳቱ ፈቃደኛ የሆነ የኢትዮጵያን ጉዳይ ከገዛ ራሱ ስልጣን ጋር ብቻ በማያያዝ የነገውን ትውልድ የሚንቀሳቀስ መሪ የኢትዮጵያ መንበር ላይ ስለወጣ ከዛን ጊዜ ጀምሮ ነው እየተበላሸ የመጣው። ስለዚህ ጉዳቱ ምን ያህል ነው ያልከው አሁን የገርድ ግድቡ ተሰርቷል አይደለም? ግድቡ ስለተሰራ ይሄኛው ግድብ ማፍረስ አይቻልም። ግብጽ ግን እያደረገችው ያለችው ጉዳይ ተሰሚነትም እያገኘች ያለችው ጉዳይ በአሜሪካ ዘንድ ተሰሚነት እያገኘችው በአባይ ላይ ሌላ ግድብ እንዳይሰራ ነው። ወደ አባይ ተፋሰስ የሚገቡ አሉ ብዙ ወንዞች፣ በእነሱ ላይ ሌላ ግድብ እንዳይሰራ ነው። ስለ አባይ ግድብ አይደለም፣ እሱ ተሰርቷል፣ አለቀ፣ በቃ ይሄ የህዳሴ ግድቡ አልቋል። ሌላ ግን መስራት ትችላለች እኮ ኢትዮጵያ፣ ሌላ እኮ መጠቀም ትችላለች። በትንንሾቹ ላይ አሁን ከወለጋ ከሸዋ የሚመጡ ስንትና ስንት የዳቡስ የአንገር የዴዴሳ የሚባሉ ሁሉ ላይ እኮ ማይክሮ ዳምስ ሊኖሩ ይችላሉ። አካባቢው ላይ ያለውን ለአካባቢው ኤሌክትሪሲቲ ለማመንጨት እነሱ እንዳይሰሩ ነው። የግብጽ አካሄድ በዛ ላይ ነው እንጂ በዚህኛው ላይ አይደለም። ይሄ እንግዲህ የአሜሪካ መንግስት ጉዳዩ ወደሱ በመጀመሪያ ትራምፕ አድሚኒስትሬሽን ጊዜ በግድ የመጣው በኢትዮጵያውያንና በኢትዮጵያ አገር ወዳድ በሆኑ ባለስልጣኖች ምክንያት የከሸፈው ያ ጉዳይ አሁንም ኢትዮጵያ ሌላ እንቅስቃሴ ልታደርግ እንደማትችል አድርጓታል። ስለዚህ ለኢትዮጵያ የወደፊት የልማት እድል ፈንታ እንኳን ከፍተኛ ጉዳት ያደረሰ ነው። ይሄ ደግሞ የተደረገው በስህተት አይደለም። ይሄ ደግሞ የተደረገው ለዲፕሎማሲ ጉዳይ ተደርጎ አይደለም። ከስልጣኑ ውጪ ሌላ ነገር ማየት የማይታየው ሰው መንበረ ስልጣን ላይ ስለወጣ ነው። እንደዚህ ነው ጉዳቱ። ለአሁን አይደለም ለሚቀጥለውም ትውልድ ነው ብለህ ነው። ብዙ ጊዜ ይህን የህዳሴ ግድብን በተመለከተ ግድቡ ተሽጧል ሲባል ቅድም እንዳልከው ሰው ሊትራሊ እየወሰደ የታለ የተሸጠው ይኸው ምናምን ይላል። እነዚህ ማለት ናቸው የኢትዮጵያ አብይ። እኔ እንደውም የህዳሴውን ግድብ በተመለከተ ስናገር ይሄ ፕሮጀክት አብይን ተዋግቶ ነው ለፍጻሜ የደረሰው። ቆስሎን የደረሰው ያ ግን መጨረሻ ላይ ሰርቫይቭ አድርጓል። አብይን ሰርቫይቭ ያደረገ ፕሮጀክት ነው። በአብይ ምክንያት ሳይሆን ዲስፓይት የአብይ አሰናካይ ፍላጎት ወደ ከግብ የደረሰ ፕሮጀክት ነው የሚለውን ሀሳብ አነሳ የነበረበት ምክንያት ፕሪሳይዝሊ ይሄ ነው። ሁሉንም ነገር አድርጓል አብይ ግድቡን ሳቦታጅ ለማድረግ። ቅድም የጠቀስካቸው በጣም አስፈላጊ ነገሮች ናቸው። አሜሪካን ወደ አደራዳሪነት መጋበዝ፣ የዓለም ባንክን ወደ አደራዳሪነት መጋበዝ ግብፅን ምን ያክል እንደጠበቀና ከዛ በፊት የነበሩ የኢትዮጵያ መሪዎችና ፖሊሲ አውጪዎች ይህንን ለምን አቮይድ እንዳደረጉ እንኳን ከግምት ሳይከት እነዚህን ሁሉ ጉዳቶች አድርሷል ማለትም ጭምር ነው። አሁን የኢትዮጵያን ወደፊት እየሸጠ ነው አብይ። ከዚህ በኋላ ኢትዮጵያ በራሷ ተፈጥሮ ሀብት ላይ ምንድነው የመጠቀም መብት እንዳይኖራት የሚያደርግ ነገር ነው ያደረገው ነው እየተባለ የነበረው። አሁን እሱ እየተገለጠ ነው። ፕሮጀክቱ ገና ስልጣን ላይ እንደወጣ እኮ ለፖለቲካ ፍጆታ ሲባል የተሰራ ነው ያለ ሰው ነው። እንዳልከው በስህተት አይደለም። ይሄ ዲሊብሬትሊ አብይ ስልጣኑ ለማቆየት ሲባል ሊያቀርባቸው ካዘጋጃቸው የእጅ መንሻዎች መካከል ነው የነበረው የህዳሴው ግድብ እና እንደሱ ታሳቢ መደረግ ነው ያለበት። ከመለስ ጋር በተገናኘ ሌላ አነሳልሃለሁ ያልኩት ጥያቄ ምንድን ነው? በ2008 የኢኮኖሚ ቀውስና ኢትዮጵያ ላይ ሊኖረው ስለሚችል ተጽዕኖ ተጠይቆ ነበር። መለስና ፓርላማ ላይ ሲናገር ምን ብሏል? እኛ ትንሽ ጀልባችንን ወደ ውቅያኖሱ አላስገባናትም፣ ወንዝ ዳር ገትረናት ነው ያለነው። ስለሆነም ትልልቆቹ መርከቦች ሲናወጡ የኛ እዚህ መንደር ላይ የተወተፈች ጀልባ
ያን ያክል ጉዳት አልደረሰባትም ብሎ ነበረ። አሁን ያቺ ጀልባ በአብይ አህመድ እጅ ገብታ እንደምታውቀው ይበልጥ ጨርጭሳለች፣ ውሃ ታስገባለች፣ ብዙ ነገሯ ወላልቋልና አብይ ግን ያም ሆኖ የአይኤምኤፍን ፖሊሲ ፕሪስክሪፕሽንስ ተቀብሎ በዓለም ለሚሆነው ሁሉ የበለጠ በእጅጉ ተጋላጭ አድርጓታል ማለት ይቻል ይመስለኛል። ስለዚህ አሁን ከኢኮኖሚ በላይ በዚህ ቅድም መለስ የኢኮኖሚም ሆነ የፖለቲካ ስርዓቱን በተመለከተ ለተናገረው ለውጥ የበለጠ ሌላ መቅሰፍት መጥቷል። ትራምፕ የተባለ ወይ እሱ የሚወክለው የፖለቲካ እንቅስቃሴ ማለት ነው። ሶ አሁን ወደ ዓለም ስርዓቱ ጉዳይ እየተሻገርን ስለሆነ ነው ቅድም እንዳልኩት ወደዚህ አጠቃላይ የዓለም ስርዓቱ ለውጥ እናነሳለን ስላልኩ ማለት ነው። ሶ አሁን ትራምፕ የተባለውና የሚወክለው መቅሰፍት ኢትዮጵያንና የመሳሰሉ አገራትን ምን ያረጋቸዋል? አብሮም የካናዳው ጠቅላይ ሚኒስትር ያነሳውን ነገር እያሰብን እንድንነጋገር ብዬ ነው። ማለት በጣም ኢንትረስቲንግ ነገር አንስቷል የካናዳው ጠቅላይ ሚኒስትር። ምን ይላል? እንደው ጀስት ለመጥቀስ ያክል በዳቮስ ተገኝቶ ካረገው ንግግር እስካሁን ድረስ ከፊል ውሸቱን ሸሽገን በራችን ላይ ምልክት ሰቅለን እናስመስልለት የነበረ ስርዓት ፈርሷል። what's happening is not a transition but a rupture ብሏልና ስብራት ላይ እንጂ ሽግግር ላይ አይደለንም ሲል ምንድነው እዚህ ውስጥ የምትሰጋው ልልህ ነው የፈለኩት። ይሄ አሁን የካናዳው ጠቅላይ ሚኒስትር ፈርሷል ያለው የዓለም ስርዓት ለውጥ እንደ ኢትዮጵያ ላሉ አገራት ምን ማለት ነው? ምንድነው የሚያሰጋ? መልካም ነገር ታይም ከሆነ እንደዛው ማለት ይሄኛው ጋር ሳንገባ ቅድም በተናገርነው ሁለት ሐሳብ ልስጥ ፕሊዝ። ስለ መለስ ያነሳው አቶ መለስ አምባገነን ነበረ፣ አጠያያቂ አይደለም። ነገር ግን እብድ አልነበረም። አቶ መለስ አምባገነን ነበረ፣ መፍትህ ረግጧል፣ አጠያያቂ አይደለም። ለዚህም ነው የሱ ፓርቲ ከስልጣን እንዲወርድ የተደረገው። ነገር ግን አላዋቂ አልነበረም፣ ያውቃል። ሶስተኛ አቶ መለስ የገንዘብና የዝና ፍላጎት አልነበረው። ያንን አያሳይም ነበር። ስልጣንን ይወዳል። ያንን ስልጣን ግን አገርን ለመለወጥ ሊጠቀምበት ነው ሲፈልግ የነበረው። ያ ነው አቶ መለስ። ለዚህም ነው የህዳሴ ግድብ የሱ ሐውልት የግድ ሐውልት የሆነው። ቅድም አንተ እንዳልከው in spite of አብይ ነው የተሰራው አይደል ያልከው። የተመረቀ ቀን አቶ መለስ እንዳይታይ ያልተደረገ ነገር የለም። ነገር ግን ትልቅ ሰው ሆኖ የወጣው የዛን ቀን አቶ መለስ ነው የታየው። በዛን ቀን እምቢ ያለ የጣሊያኑ የሰራው ኩባንያ እንኳን አውጥቶ ተናገረ። ስለዚህ ልትደብቀው አትችልም እና እውነት ይሄ ነው። ሁለተኛ ነገር እዛ ላይ መጨመር የፈለኩት የዲፕሎማሲ ጉዳይ ላይ ኢትዮጵያ ትልልቅ ሰዎች ያገለገሏት ብዙ ትልልቅ ሰዎች አሏት። ደርግ ስልጣን ላይ ሲመጣ ሌናርድ ቶምሰን ምንድነው ያለው? ኢትዮጵያ a country that cuts off its head ነው ያለው። በዝባዦች ናቸው፣ አቆርቋዦች ናቸው ብትላቸው ለኢትዮጵያ በጦርነት የተዋደጉትን ኢትዮጵያን ያገለግሉትን እንደነ ጸሐፌ ትእዛዝ አክሊሉ ሀብተወልድን መረሸን አግባብ አልነበረም። መንግስቱ ነዋይም እንደነ ራስ ካሳ አይነቶችን ለኢትዮጵያ የተዋጉትን ሰዎችን ነው የረሸነው። ሁለተኛ መንግስቱም እንደዛ ረሸነ። አሁን በህዳሴ ጉዳይ ላይ ቅድም ያለውን የተፋሰስ ሀገሮች በለው የጎረቤት ሀገሮች በለው በዛን ጊዜ የኢትዮጵያ ፎሬን ፖሊሲ ነበረ፣ ዋይት ፔፐር ነበረው፣ የ2002 ዋይት ፔፐር። ያንን የሰራው አቶ ስዩም ነበር። የተፋሰሱን ሀገሮች ጉዳይ የሰራው ከአካባቢው ሀገሮች ጋር ሰላም እንዲወርድ ከኤርትራ በስተቀር የሰራው ተመለስ ነበር። እሱንም ረሸነች ኢትዮጵያ። ያገለገሏትን የምትረሽን የሚመጡት መሪዎች የሚረሽኑ ናት ነው። ስለዚህ ከችግሯ ላለመላቀቅም ኃጢአቷ ይበዛል ለማለት ነው። እነዚህን ሁለት ነጥቦች ነው ለመናገር የፈለኩት። ለሀገሪቷ የሰሯትን የማታቆይ እስከ ዛሬም ድረስ ኦፍኮርስ በዚህ አይነት አብይ ዘመን እንደዚህ ተደርጎ አይታወቅም። ነገር ግን
ያገለገሏት በየጊዜው የምትጨርስ ሀገር ነው የነበረችው። በዓለም ዘንድ ተወዳጅ የነበረች የምትከበር ነገር አላውቀውም መሪውን እስከሚባል ድረስ ነው ሄደው በዚህ ልሻገር አላውቀውም ወደ ባለው ወደ አንተ ወደ ጠየቀው ልሻገር የካናዳው ጠቅላይ ሚኒስትር አዎ ልክ ነው ይሄ ራፕቸር ነው አለ። ራፕቸር ሲል እሱ እንግዲህ በሰፊው ተናግረት ሊሆን ይችላል። ነገር ግን እኔ አሁን ያለሁት ከካናዳ አንድ ሰዓት ነው የሚርቀው። ወደ ካናዳ ስሻገር ሌላ ሀገር የተሻገርኩ አይመስልኝም። ካናዳ ስደርስ ሌላ ሀገር ሄድኩ አይመስልም። ካናዳ እና አሜሪካ ጥቂት ነገሮች ናቸው እንጂ የሚለያዩት አገሩ ሁሉ አንድ አይነት ነው። አንድ አይነት ቋንቋ ነው። ወደዛ ወደ ሞንትሪያል ወደ ኦታዋ ከሄድክ ምናልባት ትንሽ ለውጥ ታያለህ እንጂ አገሩ ሁሉ አንድ ነው። ከዚህ ከሺካጎ ኖርት ኦፍ ሺካጎ ጀምረህ እስከ ቫንኩቨር ድረስ እኮ አንድ ቀጥታ መስመር ነው ሀገሪቱን የሚለየው። እሱን ነው ራፕቸር ነው የሚለው። እንደዚህ አይነት ጂኦግራፊ አያያዘን የሚባለውን ነገር አሁን ልንቀበለው አንችልም። ሶቨርኒቲ በማለት ራሳችንን እያተለል ሰቦርዲኔት መሆን አንችልም። ከእንግዲህ ራሳችንን በመዋሸት እስከዛሬ ድረስ በመዋሸት ኖረናል። ውሸት ጥቅም ነበረው ነው የሚለው። ይሄ ሩልስ ቤስድ ኢንተርናሽናል ኦርደር የሚባለው ውሸት መሆኑን እናውቅ ነበር፣ ግን ጥቅም ነበር። ፓርሻል ላይ ግን አላማ ነበረው ይላል። ውሸቱ ጥቅም ነበረው፣ ለኛም ጥቅም ነበረው፣ ለአሜሪካንም ጥቅም ነበረው፣ ለዓለም ሰላምም ጥቅም ነበረው። ሀያላኑ ጉልበታቸውን በፈለገው ጊዜ መጠቀም እንደሚችሉ ብናውቅም ውሸቱ ግን ጥቅም ስለነበረው እንዋሽ ነበር። አሁን ግን መዋሸት አንችልም ነው ያለው። ስለዚህ በዓለም ላይ የንግድ እንቅስቃሴ፣ የኢኮኖሚ እንቅስቃሴ፣ የሴኩሪቲ ስራ በዓለም ላይ ባለፉት 80 ዓመታት ጦርነትን አስቀርተው የኒውክሊየር አናሂሌሽንን አስቀርተው ዓለምን ከብዙ የድህነት ኑሮ አላቆ ውሸትም ቢሆን ማለቴ ነው ንግድ እንዲበዛ አድርገው ቢያንስ ትልልቅ ጦርነቶችን አስቀርተው የቆየው ሩልስ ቤዝድ የሚለው ኢኮኖሚን በሚመለከት ፖለቲካን በሚመለከት ዓለም አቀፍ ግንኙነትን በሚመለከት በመንግስታት መካከል እና በሀገራት መካከል ያለውን ግንኙነት በሚመለከት ይዞት የቆየው ያ ሩልስ ቤዝድ ኢንተርናሽናል ኦርደር ተሰብሯል። ሀያላኑ ከእንግዲህ የሚፈልጉትን ያደርጋሉ። ይህንን ደግሞ ሰው እንዳይስተው የአሜሪካው መንግስት አማካሪ የሚባለው ሰው ይሄ ምድር በፓወር በፎርስ እና በምንድ ብቻ ነው የሚተዳደረው ብሎ ተናግሯል። ስለዚህ ሀያላኑ ኃይላቸውን ይጠቀማሉ። እኛ ግን ሚድል ፓወር ብሎ እሱን ራሱን የካናዳን ትልቁን ሀገር እኛ ሚድል ፓወር ነን ብሏል። ስለዚህ ከዚህ ሚድል ፓወር ሀያላን ሱፐር ፓወርስ ሲገዙት ከነበረው በተለይ የአሜሪካው ሱፐር ፓወር ሲያስተዳድረው የነበረው ሩልስ ቤዝድ ኢንተርናሽናል ኦርደር የሚባለው ነገር አብቅቷል ነው። አሁን እየተመለሱ ያሉ ይመስላል። የአሜሪካው ሰው በብዙ ነገር ወደኋላ ተመልሰዋል ባለፈው ሳምንት ሲሉት ከነበረው ነገር ግን ራፕቸር ነው የሚባለው ለማይቀር ነገር ተለውጠዋል ነው። እዚህ ላይ አንድ ነገር ተጨማሪ ልናገር። እነዚህ የአሜሪካ የሩልስ ቤዝድ ኢንተርናሽናል ኦርደር መሪ ሆና የኖረችው በታሪክ ወደሷ የመጣ ኃይል ስለነበረ ነው። ይሄ ምንድነው? በዓለም ላይ ማዕከል አለው። the center of gravity for power and prosperity የት ነው ያለው? center of gravity አለው በዓለም ላይ። ኦቶማን በነበረ ጊዜ ኢስተርን ሜዲትሬኒያን ነበር። ሜዲትሬኒያን ከኤጅ ኦፍ ኤክስፕሎሬሽን በኋላ ሲደክም ኖርዘርን ሰሜናዊ እና ምዕራባዊ አውሮፓ ነበር the center of gravity of power and prosperity የዓለም የብልጽግናና የኃይል ማዕከል የነበረው አውሮፓ ነበረ። ከሁለተኛ ዓለም ጦርነት በኋላ ወደ አሜሪካ መጣ። አሜሪካ ከዛን ጊዜ ጀምሮ ነው ይሄ ሩልስ ቤዝድ ኢንተርናሽናል ኦርደር የሚለው መሪና ጋራንቶር ሆኖ የቆየው። ይሄ ግን ከአሜሪካ ተነስቶ ወደ ሳውዝ ኢስት ኤዥያ መሄድ ከጀመረ ቆይቷል። አሁን አይደለም የጀመረው፣ ቆይቷል። ወደ ሳውዝ ኢስት ኤዥያ ሄዶ ቻይና የምትመራው
ኢንተርናሽናል ኦርደር መሆን ከጀመረ ቆይቷል። አሁን እያየን ያለ ነው ይሄ ረጅም የታሪክ አካሄድ የነበረው የሴንተር ሽፍት ማድረግ ከኢስተርን ሜዲትሬኒያን ወደ ኖርዘርን ዌስተርን ዩሮፕ ከዛ ኖርት አሜሪካ አሁን ግን ወደ ኢስት ኤዥያ የመሄዱን ነገር ነው በዚህ ሰሞን ያየ ነው። በዚህ ሰሞን የተመለከትነው ያ ነገር መሄዱን ነው። አንድ ምሳሌ ከፈቀድክልኝ ልስጥና አቆማለሁ እዚህ ላይ። የስዌዝ ካናል ክራይሲስ በ1956 እስከሚደረግ ጊዜ ድረስ እንግሊዝ ዩናይትድ ኪንግደም ወይም ግሬት ብሪትን የዛ ሰንተር መሪ ነች ተብላ ነው የሚታወቀው። ብዙ ትልቅ ባህር ኃይል ነበራት። ዓለም ሁሉ ያስተዳደረች የኖረችው ማዕከሏ እሷ ነበረች። መቼ ነው እንግሊዝ የዛ ሰንተር ከሷ እጅ መውጣቱን ማዕከል መሆኗ ከሷ እጅ መውጣት ያወቀችው የሚሉት ሰዎች በስዌዝ ካናል ክራይሲስ ጊዜ ነው። ስዌዝ ካናል ክራይሲስ ላይ እንግሊዝ፣ ፈረንሳይ እና እስራኤል ሆነው ግብፅን ወጉ። አሜሪካ እና ራሻ ያኔ ባይፖላር የነበረው ወርልድ ላይ ውጡ ብለው ነገሯቸው። በተለይ አሜሪካ ለሶስቱም ውጡ ብላ ስትነግራቸው እንግሊዝ ትታወጣች፣ ፈረንሳይም ትታወጣች ስዌዝ ካናል ክራይሲስ 1956። ያንን ሂስቶሪያንስ ምንድን ነው የሚሉት መሰለ? Great Britain went into the Suez Canal crisis believing that it was still the center of power and prosperity. It came out knowing that it is not. ይላሉ። አሁንም በዳቮስ የተደረገው the United States went into Davos believing that it is still the center of power and prosperity, but it came out knowing that it is not. Okay, አሁን እነዚህን ይዘን አሁንም እንግዲህ እንደ ሁለት ሴናሪዮስ እናምጣ በኢትዮጵያ አኳያ ማለት ነው። አንድ በውስጥ ፖለቲካውና ከዛ ኢትዮጵያ ከሌሎች ኃይላት ጋር ያላትን ግንኙነት በተመለከተ ምን ያደርገዋል የሚለውን እንዳልከው ከሁለት የዓለም ጦርነት ወዲህ ይሄ ላለፉት 80 ምናምን ዓመታት ያነከሰም እየሰራም ከፊል ውሸት እየሆነም በካናዳው ጠቅላይ ሚኒስትር ገለጻ መሰረት የነበረው የዓለም ስርዓት ወይም ወርልድ ኦርደር ሲፈረሰ ከተባለ እንግዲህ ከዚህ ቀደም የሆነ አገር ውስጥ የሆነ አይነት ከባድ ጭፍጨፋ ተፈጸመ ሲባል ያው ተጨባጭ የሆነ ትርጉምም ያለው እርምጃ የሚወሰደው ከጥቅም ጋር እየተሰላ መሆኑ እንደተጠበቀ ሆኖ ግን ሞራሊ ቢያንስ አጠያያቂ ነበረ። የሩዋንዳ ጭፍጨፋ ዝም መባል በጣም አሳፋሪ ተደርጎ ይጻፍ ነበረ። ለአሜሪካ ኃይል የቀረቡ ሰዎችም ትልቅ ስህተት ፈጽማለች አሜሪካን ዝም ማለት አልነበረባትም ይሉ ነበር። እንደ responsibility to protect አይነት ሐሳቦች ኢንተርቴይን ይደረጋሉ። ሶቨረንቲ በአንድ አምባገነን ህዝቡን እንደፈለገ መጨፍጨፍ ይችላል ወይ ይፈቅድለታል ወይ የሚል ጥያቄ ይነሳ ነበረ። የትግራይን ጦርነት እንኳን ብትመለከት ወደ 15 ጊዜ ገደማ ጉዳዩ በተባበሩት መንግስታት ቀርቦ ውይይት እስኪደረግበት ድረስ ሆኗል። አሁን ያ ምን ያክል ህይወት አትርፏል፣ ትርጉም ያለው እርምጃ ወስዷል አልወሰደም ልንከራከርበት እንችላለን። ግን there was a semblance of የሆነ አይነት ተጠያቂነት ቢያንስ ሞራል ተጠያቂነት የሚያስነሳ አይነት ነገር ነበር። አሁን ያልከው ስበት ወደ ቻይና ከሄደ የቻይና አካሄድ ይታወቃል። ቲቦር ናሽ እንደውም ምን ይላል? አሜሪካ ሌክቸርስ and China makes the deal ይላል። እኛ ዝም ብለን ስለ ዲሞክራሲና ስለ ሰብአዊ መብት ስናወራ ስምምነቶቹን የምትፈጽማቸው የምትፈርማቸው የምትጠቀምባቸው ግን ቻይና ናት አይነት ነገር። ይሄ አገር ውስጥ ላለ እንደ አብይ አህመድ ላለ ጨፍጭፎ ለማይበቃው አምባገነን ምን ማለት ይሆናል? አንዱ ጥያቄ እሱ ነው። in this context ምን ያስከተላል የዚህ ስርዓት ለውጥ? አለገደብ የመጨፍጨፍ መብት ይሰጣል ወይ? ሁለተኛ በዛው ልክ ደግሞ ከዛ በፊት በሉዓላዊነት ስም ተሰምረው የነበሩ ድንበሮች ላይ ምን ለውጥ ያስከተላል? and therefore በዚህ ምክንያት ኢትዮጵያ ከዚህ ቀደም ሉዓላዊ ናት ተብሎ በመታሰቡ ምክንያት የቀሩላት አደጋዎች ከውጪስ ምን ያክል ሊመጡባት ይችላሉ የሚለውን እስቲ ሁለቱን እንይ፣ ከውስጥና ከውጭ። ጥሩ። አሁን ቅድም የጠየቀኝ ጥያቄ ምን ትሰጋለህ የሚሆነው ነገር ምን አይነት ስጋት ያመጣልሃል ያልከኝ አሁን እዚህ ውስጥ ይታያል። አሁን ባለ የጠየቀኝ ጥያቄ ላይ አሁን ያልኩህ የዩናይትድ ስቴትስ አውቆ ነው የወጣው ያልኩት ቆይቷል ስል ነበር አይደለም። አሁን ባለፈው 2 ሳምንት በፊት 66 የተባበሩት መንግስታት ድርጅት ውስጥ ለቆ ወጣ አይደለም
ዩናይትድ ስቴትስ ከWHO ወጥቷል። ከዩኤንንም ገንዘቡን መቀነስ አለብን እያለ ነው። ከኔቶ ወጥቷል። አሜሪካ አወቀ የሚል አሜሪካ እኮ ሪትሪት እያደረገ ነው። ራሱ ከገነባው ወርልድ ኦርደር ሪትሪት እያደረገ ነው። የዓለም ኃይልን ከማለት ወርዶ this is our hemisphere ወደ ማለት ተሰብስቧል። ናሽናል ሴኩሪቲ የኔ ናሽናል ሴኩሪቲ ፕሮግራም እሱ ነው ብሎ ነው። ሉክ እሱን እዩት እንግዲህ አሜሪካ በ1823 ነው ሞኖሮ ዶክትሪን የተባለው የመጣው። እሱን ነው አሁን አንድ ጊዜ ቴዎዶር ሩዝቨልት ኮሮላሪ የሚል ነገር ነበረው። ይሄኛው ደግሞ ዳንሮት ዶክትሪን ተብሏል። አሜሪካ ዓለም አቀፋዊ ሀገር ነው ወይስ የወስተን የአንድ ሄmisፌር አለቃ ነው? እሱ ስልጣን የሰው ልጅ በአይኑ ሲያየው የዓለሙ አቀፍ የጠቅላላው ሄmisፌር ሁለቱም ሄmisፌሮች መሪ መሆኑን ትቶ የአንድ ሄmisፌር ብቻ አለቃ ነኝ የሚለው ነገር ዳውንግሬድ አይደለም እንዴ? ወደ ታች መምጣት አይደለም እንዴ? የዛሬ 100 ዓመት የነበረውን 100 ዓመት በላይ 200 ዓመት በላይ የነበረው ቦታ ላይ መሄድ ይሻለኛል የሚለው ራሱ ዲሞሽን አይደለም እንዴ? ለአሜሪካን ዲሞሽን እኮ ነው። እሱንስ ሊያገኘው ይችላል ወይ? አሜሪካ ግሪንላንድን ሊወስደው ይችላል ወይ? በዚህ በጉልበቱ ይችላል ወይ? $38 ትሪሊየን ይዞ ዓለም ሁሉ ዲዶላራይዜሽን በሚለው ነገር ሆኖ እያለ ይቀጥል ይችላል ወይ የሚለው ነገር ቅድም ያልኩህ ዋናው ሐሳብ የአሜሪካ ሐሳብ በአሜሪካ ሐሳብ የሚተዳደረው ዓለም አልፏል። ይሄ ደግሞ ቆይቷል። በየጊዜው የሚደረጉ የአሜሪካ እርምጃዎችም እየነገሩን ነው። በዓለም አቀፍ ደረጃ ላይ ያለው ኃይሏ ኤጀንሲ ፎር ኢንተርናሽናል ዴቨሎፕመንትን ስታፈርስ አሜሪካ ከነጭራሽ ስታፈርስ ምን እያደረገች ነው? ዊዝድሮው እያደረገች አይደለም የነበረው? ከዓለም ላይ እያፈገፈገች አይደለም የነበረው? የአሜሪካ ሶፍት ፓወር የሚባለውን እየተወች አይደለም የነበረው? የአሜሪካ ሶፍት ፓወር የሚባለው እኮ ኤጀንሲ ኦፍ ኢንተርናሽናል ዴቨሎፕመንት ብቻ ሳይሆን ሂውመን ራይትስ፣ ሰብአዊ መብቶች፣ ዲሞክራሲ፣ ነፃ ኢኮኖሚ የሚባሉ እነዚህ አይነት አገሮች ናቸው። ከነዛ ሁሉ ሪትሪት እያደረገች ነው አሜሪካ። እነዚህ ሀሳቦች ዓለምን ለማስተዳደር ለሴኩሪቲ ለዓለም አስተዳደር የሚጠቅሙ ሀሳቦች ባለቤት ነው የምትባለው አገር ወዳም ይሁን ተገፍታ በኢኮኖሚ ኃይሎች ተገፍታ የገዛ ወዳጆቿ ከሚባሉ ጋር ጦርነት ባለችበት ጊዜ እንዴት አድርጎ ነው ዲሞክራሲ ይቆያል የሚለውን ነገር ልናስበው የምንችለው? የሰብአዊ መብት የሚለው የዛ ሻምፒዮን ነው የሚባለው ትልቁ ሀገር የራሱን ሶፍት ፓወር ትቶ ወደ ብሩት ፓወር በሚሄድበት ጊዜ ወደ ሃርድ ፓወር በሚሄድበት ጊዜ የት ቦታ ላይ ነው የሚቀረው የሚለውን ጥያቄ ማሰላሰል ያስፈልጋል። እየሆነ ያለው ቻይና መር የሆነ ቻይና መር ሳይሆን መልቲላተራል የሆነ አሜሪካም ጠፍቶ የሚጠፋ አይደለም፣ ግን የቻይና ሴንቸሪ እየመጣ ነው። አሁን ይሄኛው ያለፈው የአሜሪካን ሴንቸሪ ከተባለ የቻይና ሴንቸሪ እየመጣ ነው። ይህንን ደግሞ በብዙ አቅጣጫዎች ማስረጃ መስጠት ይቻላል። ነገር ግን ህንድም አለ። ግን ህንድ ላይ የሚያስተዳድረው በጣም ዴሞክራቲክ የሆነው ነው። ሞዲ ለዛ ምልክት የሆነ ነው። ለኢትዮጵያ ምን ያደርጋል ያልከው? ለኢትዮጵያ እና ለአብይ ምን ያደርጋል ያልከው? እኔ አሁን ስዘረዝርልህ የነበረው ነገር ለብልጽግና ሰዎች ይገባል። ይህንን ያሰላስላሉ ብዬ አልገምትም። የሚናገሩት ንግግር ከዚህ ጋር የተያያዘ አይደለም። ይሄንን የገዛ ራሱ የነሱ ድንቁርናቸውን በጣም ኮስቲ ስለሆነ በእኛ ህይወት ላይ ነው የምናነሳው። አሁን በዚህ ደረጃ እኔ እናንተ የምንናገረው በዚች በአጭር ደረጃ ላይ የምንናገረው ሌላ ስንት መጽሐፍ የሚጻፍበት ጉዳይ ነው። ይሄ ነገር ይገባቸው አይደለም። የብልጽግና መሪ ግን ስለ ኢትዮጵያ፣ ስለ ኢትዮጵያውያን፣ ስለ አካባቢው ምንም ጉዳይ የላቸውም። የእሳቸው መሪ ቃል እና የብልጽግና ሰዎችንም የሚመሩበት ማስዋብና መዋብ የሚለው ነው። እኔ አይደለሁም ያልኩት፣ ራሳቸው የብልጽግናው መሪ ነው። ማስዋብ ነው ልማት ማለት ያሉት ማስዋብ ነው። ለሌላው ነገር ምንም ጉዳይ የላቸው። ለራሳቸው መዋብ ይፈልጋሉ። ለራሳቸው ይሄ ቀለም ይቀባሉ፣ ፊታቸውን ቀለምና
ዱቄት ምናምን ተቀብተው መነጽር አድርገው ጸጉራቸውን ጥቁር ቀለም ቀብተው ልብሳቸው በራሳቸው ላይ የሚለብሱት ልብስ በ200,000 300,000 ብር እየገዙ ሽቶ ተቀብተው መዋብ የልማት ግብ ነው ብለውታል። ሀገርን ደግሞ ማስዋብ ከተማውን በሙሉ ማስዋብ ነው ያለብህ። በሰው ህይወት ላይ የሚያደርሰው ጉዳት ምንድነው የሚለው ነገር የለም እዛ ውስጥ መዋብ ብቻ ነው። እነሱ ደግሞ መስረቅን መዝረፍን ምንም ነገር የሚከለክላቸው የለም። ይሄ ሀገር ኢትዮጵያ ውስጥ ያላችሁ ይሄንን ታውቃላችሁ። አዲስ አበባ ውስጥ ያላችሁ ቦሌን የምታውቁ ለቡን የምታውቁ ሰዎች ታውቃላችሁ። የብልጽግና ባህል በኢትዮጵያ ውስጥ ያንሰራፋው ባህል ይሄ በዓለም አቀፍ ደረጃ የሚመጣውን ለውጥ ተጠቅመው ነው። በቀደም እሳቸው ራሳቸው በዚህ በአንድ ስብሰባ ላይ ተገኝተው ምንድነው ያለው? ዓለም ቢናቅ እኛ ምን ቸገረን፣ እንዲያውም ለኛ አድቫንቴጅ እናደርጋለን። ምንድነው ያልከው ቀደም? የኛ ትንሹን ጀልባ አቆምናት ነው ያለው መለስ። እቺ ትንሽ ጀልባ ትልቅ መርከብ ሆነች ወይ? ዓለም ሲናጥ እሷ ለአገዛ ራስ አድቫንቴጅ የምታደርገው ራስህን ማወቅ ያስፈልጋል። ገና ከመጀመሪያው ሀገርህ ምን ማድረግ እንደምትችል ማወቅ ያስፈልጋል ገና ከመጀመሪያው። ሰሞኑን በአዲስ አበባ ዩኒቨርሲቲ ከተናገሩት አንድ ቃል ለበለና ላቆመው እዚህ ላይ ኢትዮጵያ ውስጥ አይዲያና ኦፒኒየንን ሰው አይለይም አልወስዳቸው። የብልጽግና ሰዎች ደግሞ ኦፒኒየንና ዊሽ ልዩነቱ ምን እንደሆነ አያውቁም። የሚወዱት ነገር አላቸው፣ የሚያልሙት ነገር አላቸው። ይሄ ህልም አላቸው። ህልም አለን አይደለም የሚሉት እነሱ ህልም አላቸው። ያ ህልም ይሆናል ወይ አይሆንም የሚለው ከህልሙ የነቃ ሰው የሚያደርገውን ነገር አይደለም። ህልማቸውን እየኖሩ እነሱ በዓለም ላይ የሚያለው ይሄ ወጀብ በሚድል ፓወር ላይ የምትለው በሀያላኑ ላይ የምትለው በእነሱ ንግግር ውስጥ የለም። አድቫንቴጅ እንወስድበታለን እያሉ ነው፣ እያሰቡበት አይደለም። የመከራዋ ቀን ይሄ ሰውዬ እስካለ ድረስ በስልጣን ላይ የኢትዮጵያ የመከራ ቀን የሚያበቃበት ጊዜ አይደለም። በዚህ በተናጠ ዓለም ውስጥ ሉዓላዊነታችንን ለአይኤምኤፍ ሰተን ሉዓላዊነታችንን ለዩኤኢ ሰተን ያለንበት ዘመን ውስጥ በዚህ በተናጠ ዓለም ውስጥ ልንሻገር እንችላለን የሚለውን ተስፋዬን በየትኛው እምነት ላይ ልሰካው እንደምችል አላውቅም። እሱ ጋር እንደው እንደ መጠቅለያም እንዲሆንም ብዬ ነው ቅድም ያነሳሁት ነገር። ይሄ አምባገነኖችን ምን ያደርጋል ማለት ሁለት ገጽ ስላለው በአንድ በኩል ከላይ ተቆጪ ስለማይኖርበት የፈለገውን ያክል ኢን ሚሊየንስ የመግደል ነፃነት ለአምባገነኖች ይሰጣል እንደ አብይ አይነቱ፣ ወይስ በአንጻሩ ደግሞ ከዛ በፊት ዓለሙ አንድ አለቃ ስለነበረው አገራት እንደፈለጉ የፈለጉትን አማጽያን መደገፍ አይችሉ ስለነበር አማጽያን በአንጻሩ የፈለጉትን አገር ከጎናቸው የማሰለፍና ይህንን የመከላከል እድል ይሰጣቸዋል። የትኛው የበለጠ ፕሎዚብል ነው ትላለህ? ጥሩ ለአምባገነኖች ያልከው አምባገነኖችን አሁን ከእንግዲህ ፖሊስ የሚያደርግ የለም። አምባገነኖችን አታድርጉ የሚላቸው የለም ከእንግዲህ። ምክንያቱም ቅድም ያልኩት የዛ ሻምፒዮን ነው የምትለው የሰብአዊ መብት፣ የዲሞክራሲ፣ የነፃነት፣ የእኩልነት እንደዚህ የመሳሰሉት the great goods የሚባሉት ላይ ሻምፒዮኑ የለም ነው። በዓለም ላይ ይህንን ሻምፒዮን የሚያደርግ መሪ የነበረው እያፈገፈገ እሱን ሊጠብቀው እና ሊያቆየው የሚችል የለም በሚባልበት ጊዜ ዲሞክራሲ እና ኦቶክራሲ በውርርድ ላይ ናቸው። መክፋል የሚባል ሰሞኑን የጻፈው መጽሐፍ አለ፣ ኦቶክራሲ እና ዲሞክራሲ የሚል። ዲሞክራሲ ወደ ኦቶክራሲ እየተሸጋገረ ነው በዓለም ላይ። የሰው መብት የሚባለውን ለመጠበቅ ሼም ለማድረግ የሚችለውም እንኳን የለም። የካናዳ ጠቅላይ ሚኒስትር እኮ ብሎታል። ውሸቱን እኮ እንድጠቀምበት ነበር፣ አሁን ከእንግዲህ የለም ብለናል። አንዳንድ አምባገነኖች የሚሰሩትን የሚያውቁ አምባገነኖች አሉ፣ እንደነ ፑቲን አይነቶቹ፣ እንደነ ኤርዶዋን አይነቶቹ። እነዚህ የሚያውቁ አምባገነኖች ናቸው። ለራሳቸውን ስልጣን አውቀው የሚሰሩ ነገር ግን የነሱ ስልጣን ህዝብን ከማጥፋት ጋር የተያያዘ ነው ብለው የማያምኑ ፕራግማቲክ የሆኑ አምባገነኖች አሉ። ለነሱ ይጠቅማቸዋል። ይህንን የማያውቁ ነገር አምባገነንነትን የማያውቁ ስልጣን ማለት መዋብና ማስዋብ ነው ለሚሉት ግን
ይቀጥሉበታል። ነገር ግን የህዝብ ኃይል አልጠፋም። የህዝብ የመከላከል ኃይል ዝም ብሎ አያልቅልህም። ስለዚህ ሁለት አይነት ነው ያለው የአምባገነኖች ማለት ነው። የአምባገነኖች የሚያውቁ አሉ። ኢትዮጵያ ውስጥ ያሉት ግን አምባገነንነትንም እንኳን የማያውቁ በዲሞክራሲና በኦቶክራሲ መካከል አኖክራቲክ ሆነው ጭንጋፍ የሆኑ ናቸው በመካከል